ላናግረው ስንል አይሆንም ይቆየኝ ያለችው እሷ አይደለች እንዴ? እኔ ላውራ ከመጣ በኋላ ነው እንዴ? ከመጣ በኋላ እኔ መልስ ልሰጠው ስለምፈልግ እኮ ነው። ሙኒት አቋ አይደለም። አንቺ ተረጋጊ። እኔ አልገባኝም። አሁን ለእሱ ልጁን እና ፐርፐዝሊ አንቺን ለአንቺ አጀንዳ እንዲፈጥርልሽ ምናምን አይደለም ያስገባ ነው የመጀመሪያው ፖይንት። አሁን የምትናገሪው ነገር እንደዛ አይደለም። አንድ ሁለተኛ እንደ ማንኛውም ሰው ገባ። ሲገባ ጸይሙ አልኩ። እኔ ሁሌም እንደማደርገው እኔ መኖርሽን ነበር የማውቀው፣ መውጣትሽንም አላውቅም። ሙኒት ቦልካኛለች ሲል ጀስት ሙኒት የቦለክሽው እናንተም መስሎኛል። ካላስ ሙኒት ትፈታለች። ቆይ ለምን ቦለከችው ብዬ አልኩኝ። እዚሁ ላይ እኮ አለን እኮ ይሄ ውሸት አይደለም። ከዛ ኤምኬ ቆይ እየጠራኋት ነው አለ። ሙኒት ስል የለሽም ቆይ እየጠራኋት ነው ሲል እሻልን ተጠራሽ መጣሽ። ገና ከመምጣትሽ እኛ ምኑንም የሰማነው ነገር የለም። እኔን መልዕክት ልኬልሻለሁ ሲለኝ በስራ ስልክ ከሆነ ማንም ሰው እንዳይልክልኝ አልሰማም ብዬ ይችን ብቻ ነው የተናገርኩት። ልክ ስትመጪ አንቺ ምን አልሽ? ምንም ነገር ቢፈጠር አልመልስልህም አልሽ። እስቲ ለኔ ምን እንደሆነ አላወኩም ነው። አሁን ነው እሱ ያውቀዋል፣ እሱ ባለቤቱ ያውቀዋል። ከዛም ውጭ ደግሞ ኤምኬ ታሪኩን ያውቀዋል። ይሄን ከተናገርኩኝ በኋላ እኔ ያናደደኝ የልጁ መምጣት አይደለም። ኦኬ እኔ ያናደደኝ እኔ ይሄን መልስ ከሰጠውኝ በኋላ ና ተናገር ማለት ምን እንዲናገር ነው? ምን ሌላው ሰው እንዲሰማ? ያንን ነገር አውርተሽ ሰው ሲወጣ ምንድን ነው ፊልም የሚያደርገው? ኦኬ አንቺ አሁን ያስረዳል። ሀዳ አሁን ኢንተርቪው አድርገው በደንብ አድርገው። ይሄን አሁን እኮ ልጁ እኮ የተናገረው እኮ አንቺም ራስሽን የተናገርሽውን እኮ ነው። 1800 ብር ነበረው። ከዛ 1800 1600 ሳምቲንግ ሶሪ በ200 ብር ስህተት ሊኖር ይችላል ነበረው። ያንን 1000 ብር እጁ ስለተቆረጠ ሰጠሁት። እኔ ጋር 600 ብር ይቀረዋል። ነገር ግን በጣም እየደወለ ስላለ ብሩን አልሰጠውም ብሎ ካርጌዋለሁ። በቃ ሌላ ሚስ አንደርስታንዲንግ የተፈጠረ ነገር አለ? ከይቅርታ ጋር ሌላ ነገር አለ ጋይስ? የለም እኮ በቃ። ስለዚህ እንዳለው አምነሻል። እሱም ጥያቄው ይሄ ብቻ ነበረ። ብር ነበረባት፣ ይሄን ሰጣኛለ፣ ይሄን ብር አለ ትስጠኝ። በቃ እኮ ሌላ ነገር የለውም ሙኒት እንጂ እኛ ጭራሽ አንቺን አጀንዳ ፈጥሮ ምናምን ነገር ምናምን አይደለም። ኤምኬም ሲጀመር ማሚን እየጠራዋት ነው ብሎ ያለው አንቺው ራስሽ መልስ እንድትሰጪው ነው። በቃ ሌላ ነገር የለም። ስለዚህ ይሄ እንደዚህ እንትን የሚያስብል አይደለም። አንቺ ማሰጭበት ምክንያት ካለሽ በዚህ እሺ መልስ ሰጠውኛው መውጣት እችላለሁ። አልሰጥም። ለምን? አለቀ። ስለማልፈልግ ለምን ስጭ መስጠት ስለማልፈልግ ካለዛ አለ ይጠይቀኝ። ስሚኝ አዳምጪ። ቆይ ልንገርሽ፣ አንቺ በጣም ትልቅ ሰው ነሽ። እኔ አሁን እንደዚህ የፈለገ ነገር ቢመጣ አልሰጥም። ልከሰስ አልክድም። ልከሰስ አልሰጥም። በፈለገው መንገድ አይከስሽም። አሁን መክሰስ ማለት ቆይ አንተ ዝም በል አንተ። መክሰስ ማለት አሁን ለምሳሌ እዛ ፍርድ ቤት ሂዶ ምናምን አይደለም። ልንገርሽ ሙኒት፣ አንቺ እኛ ቤት ስለመጣሽ እኛ አንቺ ቤት ስለሄድን ኤምኬኔ ቤት ስለመጣ አንቺ እኔ ማምነው በምንም አይነት መልኩ ችግር እንደሌለበት ነው። እንደሌላው ሰው ከኔ ቤት እኔ ማንኛውም ሰው ቤት ቢሆን እሄዳለሁ። ችግር የለብኝም። እኔ ችግር የለብኝም እሄዳለሁ። ግን የኔ ጥያቄ አንቺ ማትሰጭበት ሙሉ ምክንያት ካለሽ ሀቅ ነው፣ እንስማማለን። ሁልጊዜም ውሳኔሽን እናከብራለን፣ እንስማማለን። ምክንያት ከሌለሽ ግን ሀቅ አለው፣ ብሩ ነው፣ አምነሽለታል። ስለደወለ ብቻ ደጋግሞ ስለደወለ ብቻ አልሰጠውም ማለት አትችይም። ምክንያቱም ሀቅ እንዳለው አንቺ አምነሽለታል አልኩኝ። አሁን እሺ በቃ እኔ አልሰጥም። ለምን ያለውን ነገር እንደዚሁ አልሰጥም። እንደውም አደረግኩት አይደለም አደረግኩት። ነገርኩሽ፣ ማምንበትን ነገር አደርጋለሁ። ይኸውልሽ ይችን 800 ብር ላለመስጠት ፈልገሽ ሳይሆን እልክ ይዞሻል። ምንም እልህ የለብኝም። እንደው ማርያምን ነው ለዛ በቃ እሺ ቢያት ማሚን በቃ እሺ ማሚ ችግር የለም። መሲ በማይገባሽ ብትገቢ ደግሞ ልንገርሽ፣ እኔ እና አንቺ እንጣላለን። የሚመለከትሽ ነገር ማንም እኔ ህፃን ልጅ አይደለሁም። እኔ የተያዘውን ጌም ስለማውቀው ልንገርሽ፣ እኔ በጣም ማቹር ያደረኩ ሰው ነኝ። ህፃን ልጅ አይደለሁም። አለቀ። እሺ እኮ ነው ያልነው። አልሰጥም። ልንገርሽ አልሰጥም። ከኔ ጋር ነገር ከፈለግሽ አርጊው፣ ግን አልሰጥም። ስፈልግ አደርጋለሁ። አለቀ። እኔ ጭንቅላት የሚመራኝ ሰው ነኝ። ሰውን ሳከብር የሚያስረግጥ ወይም ደግሞ እንዲህ የሚያደርግ እንደ ጅል የሚያስቆጥር ነገር ካለ በማደርገው ሰዓት አደርጋለሁ። የሚረጋጋ አንቺም ተረጋጊ። በቃ ከዛ በኋላ እናወራለን። ጊዜ ለሰው እንከን እየፈለጋችሁ
እኔ ሰው ነኝ፣ እንደ ሌባም ልበላው እኮ እችላለሁ። ግን እንከን ትፈልጉና እንደዚህ ትንታኔ ምናምን ስፋት ሙቀት ድምቀት ራሳችሁን ቼክ አድርጉ። ሁልሽም አፌ ሞልቼ ነው የምናገር። ሁሉም ራሱን ቼክ ያድርግ። እኔ ብር ተወስዶብኝ እንደ ህፃን ልጅ መክሰስ አቅቶኝ ሄጄ የሰው ቢሮ መበጥበጥ አቅቶኝ የሰው እንትን መደበላለቅ አቅቶኝ አይደለም። ስሞታ እንኳን ሳቀርብ እንደ ቀልድ የአንድ ቀን ወሬ ሆኖ ነው የሚቀረው የእኔ ጉዳት። እንዴ ሰውን እየረዳሽ እዚህ ጋር ግን እንደዚህ የምረዳው እኮ ስለሰራሁኝ ነው። ኪሳችሁ ገብቼ አይደለም ሰው የምረዳው፣ ሰርቼ ነው። ስራዬ ላይ የሚቀልድ ሰው ደግሞ እቀልድበታለሁ። እኔ እንደ ሰውን በስራ እማፍር አይደለሁም። ሌሊትም ቀንም ባለችኝ ሰዓት ሁሉ ተጠቅሜ የምሰራ ሴትዮ ተነስታችሁ ስራዬን ለማበላሻሸት ለማስተጓጎል ስትሞክሩ ደግሞ አስተጓጉላችኋለሁ እስኪ በቃችሁ ድረስ። ሙሉ ብር አስገባ እያልኩት ምን ሊሆን ግማሽ ብር አስገባ። ሲጀመር ጅል ነኝ እኔ። ጅልነቴ ሌላ ነገር ላይ ነው። አሁን እኔ በቃ ወንድም አስገብተሃል ልጨርስልህ ልለው ነው አልልም። ይኸው እንደዚህ ያደርግሃለሁ። አንተ እኔ ላይ ስትቀልድ ቀልዳለሁ። ከዛም አልፌ ደግሞ ጉዳት ሲኖር ውይ ሄድሽ ተጎድቷል አሁን ከኔ ይለፍ ብዬ ላኩለት። ስልክለት ደግሞ እንደገና ጉሮሮዬ ላይ መቁ 1800 ሴም ታይም መላክ አቅቶኝ አይደለም። እኔ የሚሰማኝ ስሜት እንዲሰማ ፈልጋለሁ። እኔም ሰው ነኝ። ስራዬ ላይ ስትቀልዱ ያመኛል። መንግስት ከዛ ይቀልድብናል። አንዱን ይሰርዛል፣ አንዱን ያስቀምጣል፣ አንዱን ያነሳል። ምን ይላል? ስራው የሚስተጓጎላል ሰው እንደገና ደግሞ የማንም ሞያ ላይ አያስተጓጉለኝም። እኔ በቃ ሻውን ተይው። በቃ ተረጋጊ። ካላስ በቃሽ፣ ተረጋጊ። በቃ ካላስ በቃ ካላስ ተረጋጊ። እሱ እናዋራዋለን፣ እኛም እናወራሻለን። ጸይሙ በቃ ውረድሽ ወንድሜ፣ ነገ ትመጣለህ። ነገ እናወራሃለን። ደህና ደር እና በቃ ነገ እንትን እንላለን። ካላስ በቃ ሙሉ በቃ ካላስ በስ ወይ እንድትናደጅ አይደለም። በቃ ተረጋጊ፣ ወደ ራስሽ ተመለሽ። በስ ካላስ እኛ ጋር እንደዚህ እዚህ ለማንም እንትን ማለቻ አንሆንም። እኛ ችግር የለብንም። በቃ ትተናልጋለ ተረጋጋች። ሲጀመር እሷ እኮ በጊዜ እኔ በጊዜ ከባለቤቴ ጋር እንትን ልል ነው፣ ሮማንቲክ ልሰራ ነው። ልጆች ሳሪ ሰራ አንድ ነገር ልንገርሽ፣ ወላሂ በጣም የሚገርመው ነገር ምን እንደሆነ ልንገርሽ። የመጀመሪያ ጠላትሽ ወዳጅሽ ነው። ተራ ወሬ ማወራልሽ አይምሰልሽ። ብዙ ነገር ታዝቤ ነው፣ ብዙ ነገር አይቼ ነው። ማንም የኔን ነገር ከቨር ያርግልኝ ብዬም አላቅም፣ እንዲያደርግልኝም አልፈልግም። ምክንያቱም ሳደርግ ያመንኩበትን እማደርግ ሰው ነኝ። በፍጹም ግን ማንንም አልክድም፣ የማንንም ክፉ ነገር አልፈልግም። ግን እኔ በስንት ነገር አጠገብሽ ቆሜ የሆነ ነገር እንከኔ ሲመጣ ማራገብ ነውር ነው። የአበሻ ስራ ደግሞ የመጀመሪያው ስራ ይሄ ነው። በብዙ ነገር ታዝቤ በብዙ ነገር አይቼ ነው ይሄንን ስናገር። እከሌ አላልኩኝም። ሁሉም ራሱን ያውቃል። አንቺ ራስሽን ታውቂያለሽ፣ መሲ ራሷን ታውቃለች፣ ጁዬ እነ ነፂ ሁሉም ራሱን ያውቃል። እዛ ቦታ ላይ ያለ ሰው ማን እንደሆነ ራሱን ያውቃል። በተቻለ መጠን እኔ ጓደኞቼን እኔ መሲ አንድ ሰው ተነስቶ የሆነ ነገር ባለ ቁጥር አፈርሰውም ሙና እንዲያርጌ ሄጄ ሰጥቼ በዚህ ወጥቼ ነው እኔ ስከለክል ሰበብ አለኝ። አንጀቴን ቅጥል ሲያደርጉኝ መቃጠል ምን እንደሆነ ይወቁት ነው። የማንም ብር ዝመቴ ላይ እንዲሆን እኔ ላይ እንዲሆን አልፈልግም። ልጆቼም ላይ እንዲሆን አልፈልግም። ግን የሚሰማኝ ፔን ይሰማቸው። እኔ ብር ወስደሽብኝ መጥቼ በጥፊ ባቃጥልሽ ስሜታችን አንድ አይነት አይደለም። ጥፊ ሌላ ጉዳይ ነው። ውስጥሽ ሲያር ሲደብን ግን ሌላ ጉዳይ ነው። እኔ አያናድደኝም፣ በጣም ያናድደኛል ስራ ሲበላሽብኝ። በዚህ በራሱ እንደ እናንተ በቀደም እንደ ቀልድ የምታዩት እኔ ለፖስት ያደረኩት የደላላ ሁኔታ እዩት ብዬ ያልኩት ይሄ የተዘበራረቀ ዳንስ የሚደንሰው በአሁን ሰዓት ስራችን እስከዚህ ደረጃ የተበላሸ ሰዓት ነው። እያንዳንዱን ስሞታና እያንዳንዱን ነገር ፈርተን በምንኖርበት ሰዓት መጥቶ እንዲህ የሚያደርግሽ ሰው የሚያራግፍ ሰው በጣም ያናድዳል። ሸፍኑኝ አለን ማንንም ሸፍኑኝ አለንም። ነገር ግን አትሊስት አታራግቡ። ሳሪ በተደጋጋሚ ከታች አርግዤ ነው ያለችው ልጅ ሚውት አርጊያታለሁ፣ እንዳታስገቢያት። ዛሬ ምሽታችን እንኳን ሰላም እንደር በህይወታችን አንድ ቀን አርግዣለሁ። ሂጂ ሰውየውን ፈልጊው እና ጃሙ ጀሊያ እንዴ አበዙት። አሁንስ ጉድ እኮ ነው። ለዚህ አንቺን ተከትላ ይሆናል እቺ ሴትዮ የመጣችው። ሌላ ማንንም ተከትሎ የሚመጣ የለም። እሺ ጋይ ታሜ ገብቷል እንዴ? ታሜ ገብቷል። ታሜ ላይቭ ገብቷል።
ምን አለሽ ታሜ ቤት ደግሞ አሁን እየፈለገን ነው። ታሜ ያለ ገብቷል። ጋይስ ሙኒቷ ታሪ ወይ ፎሎ አድርጎኝ 3600 ፎሎ አድርጎኝ። ስለዚህ ላይ እኔ በጣም ነው ያዘንኩብሽ በእውነት በጣም ምንድነው ታደሰ ይሙት እኔ እንደዛ አይነት ሰው አትመስኝም ነበረ። በጣም ነው የሚደብረው በእውነት ጋይስ። እሺ ቆይ አንድ ጊዜ ቲጂ ማሲ አንቺ ቤት ቲጂ ሁማኔር ጉቺ 10,000 ከገባች ስልክ እንደምትሸልም ተናግራለች። ስልክ ልሸልም ነው ዛሬ ደግሞ እኔ ቤት ሙሉ እንትኑ